أشهد وأشهد أن أن محمدا محمد رسول الله. رسول الله ما شاء الله الله أكبر ከዚህ በኋላ ሙስሊሙን ሻላ አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው ወደ እስልምና ሃይማኖት ሲመጣ ጊዜ ነቢያቶች የነበሩበትን መንገድ አገኘ። በሁለቱም ዓለም ስኬትን የሚጎናጸፍበትን መንገድ አገኘ ማለት ነው። ከነቢያት ህብረት ጋር ተቀላቀለ ማለት ነው። ያ ሁሉ ነቢያት የሰበኩት ክርስቲያን ነህ? አዎ ክርስቲያን ነኝ። በጣም ጥሩ። ዳዊት የኦሪዮን ሚስት ደፍሯታል አይደለ? አልደፈራትም። መሐመድ ነው ሰው ደፋሪ እንጂ ኦሪት ዳዊት አይደለም። መሐመድ ነው የ6 ዓመት ልጅ ደፋሪ። ቆይ በስነ ስርዓት ችግር የለውም። ከሁሴን ፊት ነው ያለው። የ6 ዓመት ልጅ አላገባም መሐመድ። ቆይ ተረጋጋቀስ እኮ ተረጋጋቀስ በለ አንዴ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኮሜንት ላይ አንድ ሰው እንዳትሳደቡ ደፈራት የሚል የተነገሩትን ነው። እነሱ እኔ እነዚህን አለቅሳቸውም። ቀጣፊ ዲያቆኖች ናቸው ያሏቸው። እንደምታውቁት ውሸታቸውን እኛ ፊት መጥተው እንዴት አድርግ ቆይ አንድ ጊዜ ደፈራት የሚል ቃል ታሳየኛለህ መጽሐፍ ቅዱስ ላይ ሆነ ሳትሳየኝ ህገ ወጥ በሆነ መንገድ አለ ካልክ አሳየኝ አንተ። ውሸት ነው። ስለዚህ አዳምጥ። እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም አሳየኝ። አስፋል እስኪ አዳምጥ መጀመሪያ ትናደድ። እኔ አሳይሃለሁ የምናገረው። እናታችን አይሻና ነብዩ ሰለላሁ ዐለይሂ ወሰለም ህጋዊ የሆነ ትዳር አድርገው እንደሆነ ማስረጃ ልስጥህና ከዚያ የእስልምናን ካስረዳሁ በኋላ ከዚያ በኋላ መጽሐፍ ቅዱስ ላይ ደግሞ የተናገርኩትን አሳይሃለሁ። እሺ ረጋብ ቃለት ራሷ እናታችን አይሻ የተናገረችውን ነው የምሰጠህ። ቃለት ኡሙ ልሙእሚኒን ዓኢሻ ረዲየላሁ ዐንሃ ቃለ ሊየ ነቢይ ሰለላሁ ዐለይሂ ወሰለም አተርዳይን አን ተረዳችሁ። መጽሐፍ ቅዱስ ላይ ያለው ግን ክርስቲያን ካለ ነው እዚህ ማውራ፣ ከሌላችሁ ባራራችሁ ይሻላል። በጣም የሚረብር ቃል ነው። ነቢያቶችን ማምላክም ዝሙት ያሰራል መጽሐፍ ቅዱስ ላይ። እሱን በማስረጃ ነው ማስረጃቸው። ክርስቲያን አለ እዚህ ጋር ክርስቲያን አለ አለ ክርስቲያን አለ ወይ? የለም አይደል? ለማንኛውም ልንገራችሁ፣ እሺ አዳምጡ ምን እንደሆነ። ዳዊት የሚባል ነብይ አለ መጽሐፍ ቅዱስ ላይ ከታች አለ አይደል? ዳዊት የሚባል ነብይ አለ። ይህ ዳዊት አንድ ወታደር ነበረው፣ ንጉስም ነው። ከወታደሮቹ መካከል አንድ ወታደሩ አለሁ እያለ ነው። ጥበቡን አስገብታ አንድ ጊዜ ጥበቡን አገባ ተልጎላል፣ ተቀበል። እሺ ዳዊት ምን አደረገ? የወታደሩ ሚስት ሸዋር ስትወስድ አያት ይላል። እግዚአብሔር ነው የሚነግረን መጽሐፍ ቅዱስ ላይ። ሸዋር ስትወስድ አያትና በሰገነቱ ላይ እየተዘዋወረ ምናምን እዛ ቤተ መንግስት አያት ራቆቷን ሸዋር ስትወስድ። ከዚያ በኋላ ዳዊት ጠየቀ፣ ማናትች ሴት ብሎ ጠየቃቸው ሰዎች። እቺማ የኦሪዮ ሚስት ነች አሉት። አምጧት አምጧት በለቅ አለ። ኧረ ባላላት አልሰማችም፣ አምጧት። ከዚያ ይዘው አመጡለት። ከዚያ መጡለትና ቤት አስገባት፣ ተገናኛት። ዝሙት ማለት ይሄ ነው። የሰው ሚስት አመጣና ተገናኛት። ማን? ዳዊት። ገብታችኋል አይደል? ተገናኛትና ከዚያ በኋላ ታሪኩ ረዘም ይላል። ያ ኦሪዮ መጣና ሚስቴን እንፈልጋለሁ ብሎ ሲመጣ አስካሪ መጠጥ አጠጣውና ሰከረው። ማን? የእግዚአብሔር ነቢይ ዳዊት። ሄዶ ወደ ቤትህ ምናምን ብለው እንዲህ ሲል ጊዜ መጨረሻው እንደገና አስገደለው። ማን? ምንድን ነው? ተረት ተረት ነው እንዴ? መጽሐፍ የተረተረው መጽሐፍ እያነበብኩ ነው። አንዴ አዳምጥሽ ልጨርሰልህ። እንዲጨርስ አይደለም እያወራ አሳይሃለሁ። አዳምጥ። ቤት አድርጋል መሰከሩ። በራሳቸው አንደበት ተረት ተረት መሆኑን መሰክር መጽሐፍ ቅዱስ። ከአንድ ጊዜ ቤት አድርግ። እውነት ነው፣ ወላሂ እውነት ነው። ተረት ተረት ነው። ምክንያቱም ነቢያቶችን ያክል ዝሙት ሰርተዋል ብሎ የሚናገር መጽሐፍ የተረት ተረት መጽሐፍ ካልሆነ ተረት ተረት ምን እንደሆነ አላውቅም። የቱ ጋ ነው እሱ እንደዛ የሚለው? አባቴ ምንድን ነው እሱ? አውጥቼ ያሳያለሁ። ራስ ፈጥራታው ነው ፍጥር አይደለም። አንድ ጊዜ ታገስ። እሺ ላስፈቅድህ። አንድ ጊዜ ከቅርታ ጋር። ከዚያ በኋላ ምን ያደረገ ዳዊት ኦሪዮን
አስገደለው። ለምን? ያችን ሴት በዛው ለገሉ ሊያስቀራት ማለት ነው። ዳዊት ተመልከቱ፣ ታቻላርን አስቀራት እዛው። ማን ነው እሱን? ባሏን አስገደለው። ሰላሙን አባቴ ሰላሙን፣ ዝም ብለህ አታውራ። እና ወጥቼ አሳያለሁ። እና ወዴትም እንዳትሄድ ወላሂ አሳያለሁ። እንዳትወርድ አሳያለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ በማስረጃ አልናገርምና በራሱ ጊዜ ወረደ። ግን ታች ምናምን ሆነ ታያለህ እንዴት እንዳስገደለው በጣም በሚያሳዝን ሁኔታ። ዳዊት ወታደሩን ሊያስገድለው ነው። ሚስቱንም ደፍሮበት ተገናኝቶበት፣ ከዚያ በኋላ ደግሞ እሱንም ሊያስገድለው ነው። ለምንድን የሚያስገድለው መሰላችሁ? ያችን የተገናኛትን ሴት ዳዊት ለራሱ እዛው ለግሉ ለማስቀረት። እንዴት አስገደለው? ዳዊት ደብዳቤ ጻፈ። አሳያችኋለሁ። አንድ ልጨርስላችሁ። ዳዊት ደብዳቤ ጻፈ። የምን ደብዳቤ? ጦርነት አድርገው የሚል ደብዳቤ ጻፈና ኦሪዮን ከጦርነቱ መጀመሪያ ፊት ለፊት አሰልፉት የሚል ደብዳቤ ጻፈ። ከዚያም በኋላ ምን አደረገ? ከዚያም በኋላ ኦሪዮን መጀመሪያ ከፊት ጻፉት አስቀምጡት ካለ በኋላ ልክ ጠላት መጥቶ ሊያጠቃቸው ሲል እናንተ ወደኋላ ፈግፍጉ አላቸው ዳዊት የሚል ደብዳቤ ጻፈ። ገብቷቸዋል አይደል? ከዚያ በኋላ ኦሪዮን እንዲገደል ማለት ነው። ይሄን ደብዳቤ ጽፎ የጦርነቱን ስትራቴጂ ዳዊት ለማን ይሰጠዋል መሰላችሁ? ለሚስኪን ለኦሪዮ ሰጠው። ጥቅልል አድርጎ ይህን ደብዳቤ ሄድና ላለቃ ስጥለዋል። ተመልከቱ። ኦሪዮ ምስኪን ይህን ደብዳቤ ይዞ ሄደ። የሚያስገድለው ደብዳቤ ነው፣ አላየም እሱ። ወስዶ ለማን ይሰጣል? ለአለቃው ይሰጣል። ሲያየው ጊዜ አለቃው የታዘዘውን ነው የሚፈጽመው። እርሱ ምን አደረገ? ጦርነት አዘዘ። ከዛ ኦሪዮን ምን አለው? ከፊት ተሰለፈ አንታለው። ከፊት ተሰለፈ። ልክ ጠላት ሲመጣ ጊዜ ወደኋላ ፈግፍገው እነሱ ተመለሱ። ኦሪዮ ተገደለ። በዚህ እግዚአብሔር ተቆጣበት ይላል መጽሐፍ ቅዱስ። ከዚያም እግዚአብሔር በምን ቀጣው? ያጀማ በምን የሚቀጣ ይመስላችኋል? ዳዊትን ምን አለው? ዳዊት ሆይ አለው በኦሪዮ ላይ ባደረግከው በደል ተቆጥቼብሃለሁኝ እና ምን አድርግሃለሁ አለው? በቤትህ ክፉ ነገር አስነሳብሃለሁኝ አለው። በቤትህ ክፉ ነገር አስነሳብሃለሁኝ። አንተ የኦሪዮ ሚስት በድብቅ ተገናኝተሃልና አለው እግዚአብሔር በምን እንደሚቀጣው። እኔ ደግሞ የአንተን ሚስቶች በጠራራ በፀሐይ በገሃዱ ከሌላ ሰው ጋር እንዲተኙብህ አደርግብሃለሁ አለው። የዳዊትን ሚስቶች አስደፈረበት። በዚህ ቀጣው እግዚአብሔር። ዳዊት ዝሙት ሰራ፣ እግዚአብሔር ዝሙት አሰራ። በማን ሚስቶች ላይ? በዳዊት ሚስቶች ላይ። ንጹሐን ሴቶችን አስደፈረበት ወስዶ። ከዚያ በምን ጨመረለት መሰላችሁ? የዳዊትን ልጅ ሕፃኑ ልጅ ገደለበት። እግዚአብሔርም ሕፃኑን ቀሰፈው አለ። ሕፃኑ ልጅ ገደለበት። ያጠፋው ዳዊት ሆኖ ሳለ ተመልከቱ፣ የዳዊትን ሚስቶች ምስኪኖቹ ምንም ጉዳዩ ላይ የሌሉበትን አስደፈራቸው እግዚአብሔር። ከዚያ ሕፃኑ ልጅም ገደለበት። ቀጣሁ አለው እግዚአብሔር። ተመልከት፣ ያሰላም እግዚአብሔር ዝሙት ያሰራል ማለት ነው። በማን ሚስቶች ላይ? በዳዊት ሚስቶች ላይ። ማስረጃ አላሳያችሁ፣ ከራሴ አንዳች አልናገርም። ኑ ላሳያቸው አውጥቼ ያንዳንዱን ታሪክ። አሁን ላሳያችሁ። እሺ ያውና ላስረብባችሁ እዚህ ጋር ከመጀመሪያው ታሪኩን ተከታተሉ። እንዲህም ሆነ ይላል፣ በዓመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። የአሞንም ልጆች አገር አጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሥም ቤት በሰገነት ላይ ተመላለሰ። በሰገነቱ ላይ አንዲት ሴት ስትታጠብ አየ። ማን? ዳዊት ሻወር ስትወስድ አያት። ሴቲቱ መልከ መልካም ነበረች አለ እግዚአብሔር፣ በጣም ቆንጅዬ ነበረች። ከዚያስ ዳዊትም ልኮ ስለ ሴቲቱ ጠየቀ። ሻወር ስትወስድ አይቷት ማነች ይህች ሴት ብሎ አስጠየቀ። አንድ ሰውም ይህች የኤልያብ ልጅ የቄትያዊው የኦሪዮ ሚስት ቤርሳቤህ አይደለችምን? አለ። የሰው ሚስት ነች ብለው ነገሩት። ዳዊት ተመልከቱ፣ አምጧት ሌለው ዳዊትን መልእክተኞችን ልኮ አስመጣት። ያሰላም የሰው ሚስት ነች እያሉት፣ ነቢይ ነው ዳዊት አስቡ። የሰው ሚስት ነች እያሉት አምጧት ብሎ አስመጣት። ከዚያ ሊያደርጋት ነው፣ ሊገናኛት ነው፣ ሊያስረግዛት ነው። ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበርና ይላል፣ ከወር አበባዋ ማለት ነው። ከዚያስ ከእርሷ ጋር ተኛ። ያሰላም ወደ ቤቷም ተመለሰች። የሰው ሚስት ነች እያሉት የእግዚአብሔር ነቢይ ቤቱ አስገብቶ ተገናኝቷት ላካት።
ነቢያቶች ዝሙት ሰሩ እያለ የሚናገር መጽሐፍ ወላሂ የነቢያቶች ጠላት ነው መጽሐፍ። ለዚህ ነው አምላካችን ሜት አድርግ ተሳስቻለሁኝ መናገር የምትፈልገው አለ አላህ አንዴ ተከታተሉ። ወደ ቤቷም ተመለሰች፣ ሴቲቱም አረገዘች አለ። የሰው ሚስት አስረገዘ። ወደ ዳዊትም አርግዣለሁ ብላ ላከችበት። አርግዣለሁኝ አለችው። ከዛ ምን ሊያደርግ ነው ዳዊት? የግዴታ ይችን ሴት ሊያስቀራት ነው። ከዚያ በኋላ ባሏን ሊያስገድልባት ነው። አሁን ተመልከቱ። ዳዊትም ወደ ኢዮአብ ጌታዬ ኦርዮን ስደድልኝ ብሎ ላከ። አንድ ቤት አድርግ ልጆች፣ ቤት አድርጓቸው። አንድ ቤት አድርጓቸው። እሺ ዳዊት ባሏን አስጠራ። አሁን ዳዊትም ወደ ኢዮአብ ጌታዬን ኦርዮን ስደድልኝ ብሎ ላከ። ኦርዮ ማን ነው? የሴትዮዋ ባል ነበር። ኢዮአብም ኦርዮን ወደ ዳዊት ሰደደው፣ ሂድ አለው። ኦርዮም ወደ እርሱ በመጣ ጊዜ ዳዊት የኢዮአብን የሕዝቡን ደህንነት ሰልፉንም እንዴት እንደሆነ ጠየቀው። ባሏን ጠየቀው፣ አስረግዞበታል፣ ሚስቱን ማለት ነው። ዳዊትም ኦርዮን ወደ ቤትህ ሂድ፣ ቀጥል ከዚህ እያለ ነው። ሂድ ወደ ቤትህ አለው ዳዊት። እግርህንም ታጠብ አለው። ኦርዮም ከንጉሱ ቤት ሲወጣ ማለፊያ የንጉስ መብል ተከትሎት ሄደ ይላል። ኦርዮ ግን ከጌታው ባሪያዎች ሁሉ ጋር በንጉስ ቤት ደጅ ተኛ፣ አልሄደም። ዳዊት ማን ነው? ኦርዮ እዚያው የንጉሱ በር ላይ ቁጭ አለ ከባሪያዎቹ ጋር። ወደ ቤቱም አልወረደም፣ አልሄደም ወደ ቤቱ። ሚስቱን አልሄደም። ኦርዮ ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ይሄ ሰው አልሄደም አሉት። ዳዊትም ኦርዮን አንተ ከመንገድህ የመጣህ አይደለህምን? ስለምን ወደ ቤትህ አልወረድክም አለው። ለምን አትሄድም ወደ ቤትህ አለ። ኦርዮም ዳዊትን ታቦቱና እስራኤል ይሁዳን በጎጆ ተቀምጠዋል፣ ጌታዬ ኢዮአብና የጌታዬን ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁ አለ። ምስኪን ሚስቴ የለችም እዛ። በሕይወትህና በሕያው ነፍስህ እምላለሁኝ አለው። በሕይወትህና በሕያው ነፍስህ እምላለሁ ይህን ነገር አላደርገውም አለው። በሰውዬ ማለት ነው። ተመልከት። ዳዊትም ኦርዮን ዛሬ ደግሞ በዚህ ተቀመጥ፣ ዛሬ እዚህ ተቀመጥ፣ ችግር የለው እያለ ነው። ነገም አሰናብትሃለሁ አለው። በቃ ዛሬ ተቀመጥና ነገ ልክሃለሁ። ኦርዮም በዚያ ቀንና በነጋው በኢየሩሳሌም ተቀመጠ። በዳዊት ግዛት ስር የሚተዳደር አንድ አስተዳዳሪ ነው። ኦርዮ ደግሞ አንድ ወታደር ነው። ገብታችኋል አይደለ? አለቃው ነው። ጌታዬ ይለዋል ኦርዮ ኢዮአብን። ዳዊት ደግሞ ከኢዮአብ በላይ ነው። ገብታችኋል? በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦርዮ እጅ ላከው። ተመልከቱ። ደብዳቤው ምን መሰላችሁ? ቅድም እንደነገርኳችሁ ኦርዮን ሊያስገድለው ነው ዳዊት። በደብዳቤውም ኦርዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቆሙት፣ ተመትቶም ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ተመልከቱ። ዳዊት ደብዳቤ ጻፈ። ለማን? ለኢዮአብ። ደብዳቤውን ለማን ሰጠው? ለኦርዮ ሰጠው። ደብዳቤው ላይ ምን ይላል? ጦርነት አዘጋጁ፣ በጦርነቱ ላይ ከፊት ለፊት ማንን አስቀምጡት አለ? ኦርዮን አስቀምጡት፣ ተመቶ እንዲሞት አለ። ሊያስገድለው ነው። ነቢይ ነው። ተመልከቱ። ሚስቱን ለመቀማትና እዚያው ለማስቀረት ብሎ ይህን እያስገድለው ነው። ሊያስገድለው ደብዳቤ ላከበት። ምስኪን ኦርዮ ይህን ደብዳቤ ጠቅልለው ይዞ ሄደ። ራሱን የሚያስገድል ደብዳቤ አስቡት። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቅበት ስፍራ ኦርዮን አቆመው። ተመልከቱ። ኦርዮን ለማስገደል ነው። ጀግኖች ባሉበት ስፍራ ሂድና ቁም አለው። እሱን አስቆመው። የከተማይቱም ሰዎች ወጥተው ከኢዮአብ ጋር ተዋጉ። ከዳዊትም ባሪያዎች ከህዝቡ እያንዳንዱ ወደቁ። ቄትያዩ ኦርዮም ሞተ ይላል። ደግሞ ሞተ፣ ተገደለ። ተመልከቱ። ኢዮአብም ልኮ በሰልፍ የሆነውን ሁሉ ለዳዊት ነገረው። ለመልእክተኞችም እንዲህ ብሎ አዝዘው፣ የሰልፉን ነገር ሁሉ ለንጉሱ ነግረህ በፈጸምክ ጊዜ ስትዋጉ ወደ ከተማይቱ ለምን ቀረባችሁ? ከቅጥሩ በላይ ፍላጻ እንዲወረወር አታውቁምን? እያለ ተናገረ። አሁን በዚህ ምክንያት እግዚአብሔር ምን እንደሚያደርግ ተመልከቱ። ቀጣይ ላይ ላንብብላችሁ። ቀጣይ ላይ እንመልከት ምን እንደሆነ። እሺ እግዚአብሔርም እንዲህ ይላል አለ፣ እነሆ ተመልከቱ። ቆይ ዳዊትን ሊቀጣው ነው። ዳዊት ከመጀመሪያ ጀምሮ ላንብብላችሁ። ናታንም ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁህ፣
ከሳኦልም እጅ አዳንኮ እያለ ይናገራል። እሺ የጌታህንም ቤት ሰጠሁህ፣ የጌታህንም ሚስቶች በብብትህ ጣልኩልህ። እግዚአብሔር ለዳዊት ሚስቶችን ጣልኩልህ እያለው ነው። ሚስቶችን ሰጥቶታል። ከአንድ በላይ እግዚአብሔር ይሰጣቸው ነበር። የእስራኤልና የይሁዳን ቤት ሰጠሁህ፣ ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር አለው። እንግዲህ ሚስቶችን ሰጥቻለሁ፣ ከዚህ በበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ቄትያዊውን ኦርዮን በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል እያለው ነው እግዚአብሔር። እርሱንም በአሞን ልጆች ሰይፍ ገድልሃል። ስለዚህ አቃለህኛልና የቄትያዊ የኦርዮ ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም አለው። አሁን እግዚአብሔር ተመልከቱ፣ እዚህ ጋ ነው እግዚአብሔር ቅጣት። እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁኝ አለው። በቤትህ ክፉ ነገር አስነሳብሃለሁ። ከዚያ ምን ያደርገዋል? ሚስቶችህንም፣ የዳዊትን ሚስቶች ማለት ነው፣ በዓይንህ ፊት እወስዳለሁኝ አለ። ከዚያስ ምን ሊያስደርግበት ነው? ለዘመድህም እሰጣቸዋለሁ፣ በዚችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል አለ። አላሁ አክበር። የዳዊትን ሚስቶች ወስዶ ለዘመዱ ሊያስደፍርበት ነው። ይወታቸው አለ። ማን? እግዚአብሔር። ሚስቶችህን ከአንተ ወስጄ ለዘመድህ እሰጥብሃለሁ፣ ከእነርሱም ጋር ይተኛታል አለው። ለምን? አንተ ይህን በስውር አድርገኸዋል አለ። እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁ፣ በአደባባይ አስደፍርብሃለሁ እያለ እየዛተበት ነው። ይሄን አስደረገበት እግዚአብሔር። እንዴት ነው አምላክ ያጠፉ ሰዎችን በዝሙት የሚቀጣባቸው? ይሄ በፍጹም ወላሂ ላዚም ይህ አምላክ በፍጹም አያደርገውም። አንተ የሰው ሚስት ደፍረሃልና ከዚያ በምን ቀጣው? ያንተን ሚስት ደግሞ ያስደፍርብሃለሁ። ያስቡት። ፍርድ ቤት ለምሳሌ አንድ ሰው ሚስቱ ተደፈረችበትና ሊከስ ሄደ። የፍርድ ቤቱ ዳኛ ይህን ሰማና ሚስቴ ተደፍራብኝ ምናምን አለው የተደፈረበት ሰው። ከዚያ ምን አደረገ? ደፋሪውን ጠራው። ከዚያ ምን አደረገ? ደፋሪውን ጠራውና ሚስቶቹን አስጠራ። ያንተን ሚስት ያንተ የሱ ሚስት ደፍረሃልና እኔ ደግሞ ያንተን ሚስት አስደፍርብሃለሁ ብሎ የሆነ ሰው አዘዘና ድፈርበታል። ይሄ ቅጣት እንዴት ነው? ኃጢአትን በኃጢአት መቅጣት። ኃጢአት ሰራ አይደለ ዳዊት? ከዚያ ምን አደረገ? የዳዊት የሰው ሚስት ደፈረ። እግዚአብሔር ደግሞ የዳዊትን ሚስቶች አስደፈረበት ለሌላ ሰው። ውሸት ነው ምዕራፍ ቁጥር የምትሉ ልጆች ወላሂ ላዚም ውሸት አይደለም። መጽሐፋቸው ላይ ያለ ነገር ነው። ምዕራፍና ቁጥሩ ልስጣቸው። ከመጀመሪያው ታሪኩን ታገኙት ዘንድ ታገኝታላችሁ። መጽሐፈ ሳሙኤል ካለ ምዕራፍ 11 ከቁጥር 1 ጀምራችሁ አንብቡት። እግዚአብሔር መሀይም ነው ምናምን አትበሉ። ኮሜንት ላይ አትሳደቡ። ስድብ ሳይሆን መሳሪያ የለባቸውም። ስድብ አይደለም። እኔ አሁን ይህን ስነግራቸው ጊዜ ምንድን ነው ነቢዩ ዳዊት ከዚህ ንጹህ ነው። ገብታችኋል አይደል? አምላካችን አላህ በቁርአን ላይ በጣም ያወድሰዋል። ኒዕመል ዓብድ ይለዋል አላህ። ምንኛ ያማረ ባሪያዬ ነው ዳዊት እያለ ይናገርለታል። በጣም የተመረጠ የአላህ መልእክተኛና የአላህ ምትክ ነው በምድር ላይ። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ይለዋል አላህ። ዳዊት ሆይ እኔ በምድር ላይ የእኔ ምትክ አድርጌሃለሁ እያለ የተናገረለት ታላቅ ሰው ነው። ገብታችኋል አይደል? ነገር ግን ይህን አይሁዲዎች ናቸው የጻፉላችሁ። አይሁዲዎች ራሳቸውን ንጹህ አድርገው ነቢያትን አቆሽሸው ነው የተናገሩት። ዳዊትን ካቆሸሹት መካከል ነው። እንኳን ይህን አይደለም ክርስቶስን የተረገመ ነው ብለዋል። ክርስቶስን ትል ነው ብለው ጽፈዋል። ክርስቶስን በግ ነው ብለው ጽፈዋል። ክርስቶስ ሰዎችን እናንተ ደናቁርት ደንቆሮ እያለ ይሳደባል ብለው ጽፈዋል። ልክ እንዲሁ ነቢያቶችን ዳዊት ማን ነው አሮን ለህዝበ እስራኤል ጣዖትን ሰርቶ አስመልኳል ብለው ጽፈዋል። አላህ በቁርአን ላይ በፍጹም ሃሮን ያንን አልሰራም ሳሚር የሚባል ሰው ነው የሰራው ብሎ ነቢያቶችን ክብራቸውን ጠብቀውላቸዋል። ሰለሞን አምላኩን እንደካደ እግዚአብሔርን ክዷል ብለው ጽፈዋል። የሚገርማቸው ነገር ግን አላህ በቁርአን ላይ መጣና ምን አለን? ወማ ከፈረ ሱለይማን አለ። ሰለሞን በፍጹም አልካደም፣ ውሸታቸውን ነው አለ። ስለዚህ በነቢያቶች ላይ የተዋሸ ውሸት ነው እንጂ ዳዊት ወይንም ዳውድ ወላሂ ለአዚም ይህንን አልሰራም። አምላክም የዳዊትን ሚስቶች አላስደፈረም በፍጹም። ይህ አይሁዲዎች የጻፉት በነቢያት ላይ የቀጠፉባቸው ቅጥፈት ነው ካለ በኋላ ለእስራኤል ልጆችም ተምሳሌት አድርጌዋለሁ ይላል። እርሱ አዎ በጊዜው ለነበሩ ለእስራኤል ሰዎች መልእክተኛ ነበር፣ ተምሳሌት ነበር፣ ነቢይ ነበር። ለትውልዱ ስለ አምላክ ሰብኳል፣ ስለ አምላክ አስተምሯል። ማድረግ ያለበትን ሁሉ አድርገዋል። ይህ ነው በእርሱ በኩል አምላክ አላህ ሱብሓነሁ ወተዓላ እንዳልኳችሁ ድንቅ ተአምርን አሳይቷል። ለሰዎች ታቸዋል። ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን አይናቸውን የመፈወስ ተአምር ተሰጥተዋል።
መስማት የተሳናቸውን እንዲሰሙ ተአምር ተሰጥቷል። ለምጽ ያለባቸውን ዝም ብሎ በመዳበስ ይፈውሳቸው ነበር። ቢስሚላህ በአላህ ስም ብሎ ይፈውሳቸዋል። ወዲያውም አይናቸው እያየ ይፈወሳሉ። መሲሁ ከደጋግ መልእክተኞች ነቢያቶች መካከል ነበር። አላህ በጣም በርካታ ተአምራትን ሰጥቶታል። ይህም በቁርአን ላይ ይናገራል። ሲልሚያል በሱረት አልበቀራ ላይ ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕድህ ብሩስል ወአተይና ዒሳ ብነ መርየም ልበይናት ይላል። የማርያምን ልጅ ዒሳንም በጣም በርካታ ተአምራትን ሰጥቶታል። ሌላኛው ምንድን ነው? መሲሁ ዒሳ ዓለይሂ ሰላም የሚደንቅ ተአምራቶችን ካደረጋቸው መካከል ያኒ ከማ ዩርዋ ዳሊክ ይህን እንደተዘገበው መሲሁ ከዕለታት አንድ ቀን ከእስራኤል ወጣ ብሎ መሄድን አሰበ። ለመሆኑ ይሄ መሲሁ ያለበት መንገድ እውነት ነው ወይንስ ሐሰት ነው የሚለውን ለማረጋገጥ አንድ ሰው አብሮት ልከተልህ የምትሄድበት ቦታ ነው። ልከተልህ አለው። መሲሁ እሺ ተከተለኝ አለው። እሺ ተከተለኝ አለው። በጉዟችን ላይ ጉዞ ሊያደርጉ ነው። ስንቅ መያዝ አለባቸው እና ስንቅ እንያዝ አሉ። መሲሁ ዒሳ ዓለይሂ ሰላም አንድ ዳቦ ወይንም አንዲት ቂጣ ይይዛል። ያኛው ደግሞ ሁለት አመጣ። በቃ ስምምነት አደረጉ። በጉዟችን ላይ እነዚህን ሶስቶችን እንበላቸዋለን ሂደን እስክንመለስ ድረስ አንተ ያዛለው እና መሲሁ ለዚህ ሰውዬ ሰጠው። አብሮት መጓዝ ጀመረ። እየሄዱ እያለ የሆነ ቦታ ላይ ሰውየው ይህን አንዱ ቂጣ ተደብቆ ይበላና ሁለት ብቻ ያስቀራል። ቦታዎች አለ። አሁን ወሬው ስለ ቂጣ አይደለም፣ ትልቅ ጥበብ ሊያስተምረው ነው መሲሁ። በዚህ ላይ ትልቅ ተአምር፣ ድንቅና ተአምር ሊያደርግ ነው። ያን ተከታተሉ። በላና ደበቀ። አንደኛው በቃ ሁለት ብቻ ያዘ ሰውየው፣ አንደኛውን በላ። ልክ እየሄዱ እያለ መሲሁ ልክ ያውጣና እንብላ ሲለው ጊዜ ሁለት ቂጣዎችን አወጣ። መሲሁ ጠየቀው ሰውየውን፣ አንደኛው ቂጣ የት ሄደ አለው። አይ እኔ አላውቅም አለ። ንገረኝ የት ነው ያደረገው? የለም በቃ እኔ አላውቅም ብሎ ካደ። አንከረ ዛሊክ አስተባበለ፣ ካደ። ከዚያ አሻለው እና ጉዟቸውን ቀጠሉ መሲሁ ጋር። በቃ አንተ እንደዚህ ነህ በተለየኝ ምናምን ቀጥል አላለውም መሲሁ ዒሳ ዓለይሂ ሰላም። እሺ እንሂድ አለው። ጉዟቸውን ቀጠሉ። እየሄዱ እያለ መሲሁ ዒሳ ዓለይሂ ሰላም እና ሰውየው የሆነ ማየት የተሳነውን ልጅ አገኘ መሲሁ በመንገዱ መካከል። ቢስሚላህ አለና በአላህ ስም አለና አይኑን ፈወሰው። አይኑ ተገለጠ። ይህ አይሁድ በጣም ተደነቀ። ማየት የማይችልን ልጅ አይኔ እያየ እዚሁ አይኑን ገለጽክለት አለው። ምንኛ የሚደንቅ ተአምርና ስራ ነው ብሎ ተናገረ። መሲሁ ምን አለው? የዚህን ልጅ አይን በመለሰ በአምላኬ በአላህ ስም እጠይቅሃለሁኝ ያችን ቂጣ ማን የበላት አለው። ቻል አይ እኔ አልበላሁም አልወሰድኩም ብለው አሁንም ሸመጠጠ። እሺ እንሂድ አለው። ቀጠሉ ጉዟቸውን። አሁንም ሄዱ። እየሄዱ እያለ ባህር አጋጠማቸው፣ ትልቁ መሲሁ ዒሳ ዓለይሂ ሰላም ጋር ሰውየው አብረው ናቸው። ይሄን ባህር እንዴት ልናልፍ ነው አንተ መሲሁ አለው። ሰውየው ምን አለ? ማነው ዒሳ ዓለይሂ ሰላም ምን አሉት? እኔ በአላህ ስም ወይንም ቢስሚላህ ብዬ ውሃውን እረግጣለሁኝ እርሱም መሬት ይሆንልናል አለው። ገና ነገረው፣ ወደፊት የሚሆነው። ይህንም ተአምር አድርጓል መሲሁ። በባህር ላይ የመሄድን ተአምር ተሰጥቶ ነበረ። ከዚያ ሰውየውን ቢስሚላህ ብለህ ከእኔ ጋር ውጣ አለው። አብሮት ወጣ። መንገድ ሆነላቸው። በቃ ደረቀ፣ እንዲጓዙ ሆኑ። ልክ ባህሩን ካለፈ በኋላ ሰውየው በጣም ተደነቀ። ይሄ ባህር የነበረን መንገድ እንዲሆን ያደረገ ምን አይነት ተአምር ብትሰጥ ነው አለ። አሁንም ጠየቀው፣ ይሄን ባህር ለእኔና ለአንተ መሬት ባደረገ በአምላኬ በአላህ ስም ጠይቀሃለሁኝ ያችን ቂጣ ማን የበላት ንገረኝ አለው። እኔ አልበላሁም ብሎ ሸመጠጠ። አሁን መጨረሻ ላይ አሁን መሲሁ ምን አይነት ተአምር ሊያደርግ ነው? አሁንም እየሄዱ እያለ በመንገዳቸው ላይ መሲሁ ዒሳ ዓለይሂ ሰላም 3 ድንጋዮችን አነሳ። እነዚህንም ድንጋዮች ወዲያው ዱዓ ያደረገ አላህ ስብሓነሁ ወተዓላ ወደ ወርቅ ቀየረለት። እነዚህን 3 ወርቆች ባየ ጊዜ ይህ አይሁድ በጣም ተደነቀ። እንዴ ድንጋይ የነበረ ነገር ወደ ወርቅ ተቀየረ። አሁን መሲሁ ተመልከቱ ጥበቡን። ዒሳ በጣም ጥበብን የተቸረ ነቢይ ነው። አላህ በቁርአን ላይ ጥበብንም አስተምረዋለሁ ልጅሽን ብሎ ቃል ገብቶላታል። ወዩዓሊሙሁል ኪታብ ወልሒክመተ ተብሏል። ጥበብን ይሰጠዋል ልጅሽንም ተብሎላታል። የዒሳን ጥበብ ተመልከተዋል። ምን አደረገ? እንካ ይሄ ወርቅ አንዱ ለአንተ ነው አለው፣ አንዱ ደግሞ ለእኔ ነው አለ መሲሁ። ሰውየው እንግዲህ የሰው ልጅ በምድራዊ ጥቅም በጣም የተፈተነ ነው። የሰው ልጅ ሲባል 3ኛው ስለማን ነው የሚሆነው ብሎ ጠየቀ ሰውየው። ዒሳ ምን አለው? ይሄ 3ኛው ደግሞ ያችን ቂጣ ለበላት ሰው ነው የሚሆነው አለው። በዚህ ጊዜ ሰውየው እኔ ነኝ የበላሁት በቃ አለ። እኔ ነኝ የበላሁት አለ። ዒሳ ወርቁን ፈልጎት አይደለም። ዒሳ አላህን ቢጠይቅ
ይሄን ምድር እንዳለ ወርቅ አድርግልኝ ብሎ ቢጠይቅ ያደርግለታል አላህ። ቦታቻል አይደለ? ስለ ወርቁ አይደለም። የሰው ልጅ ግን ለምድራዊ ጥቅም ምን ያክል ጉጉት እንዳለውና በዚያ ምክንያት እንደሚዋሽ እንደሚቀጥፍ ብዙ ኃጢአቶች እንደሚያደርግ ለመግለጽ ነው። ዒሳ ዓለይሂ ሰላም እኔ ወርቁን ፈልጌው አልነበረም፣ እንካ ሶስቱንም ለአንተ ውሰድ ብሎ ሰጠው። ከዚያስ በቃ እንግዳውንስ አልጓዝም ከአንተ ጋር ልመለስ ነው አለ። ካደው ራሱ። ዒሳ ጉዟቸውን ጠየቁ። ማን ነው ቀጠሉ። ሰውየው ግን ያንን ወርቅ ታቅፎ እዛው ተቀመጠ። ዒሳ እየሄዱ ነው። እዛ የሰው ታቅፎ እያለ 3 ፈረሰኞች መጡ። እነዚህ 3 ፈረስ እየጋለቡ የሚመጡ ሰዎች ወርቅ ታቅፎ አዩት። ይሄን ሰው ለምን ይሄን ወርቅ እኛ እንቀማውም፣ ይሄን ሰው ገድለ ነው ተባባሉ። ሄዱና ይሄን ሰው ገደሉት። እነዚህ 3 ፈረሰኞች ወርቁን እዛው ይዘው ተቀመጡ። ርቧቸው ነበርና እነዚህ 3 ሰዎች ለምን ከመካከላችን አንዳችን ሄዶ ቂጣ ይገዛም፣ እስከዛ ድረስ ይህን ወርቁን ይዘን እዚህ እንቀመጣለን ሁለታችን ተባባሉ። እሺ ያሉ ተስማሙ። ከመካከላቸው አንዳቸው ብር ይዞ ሄደና ቂጣ ገዝቶ ሊመጣ ይሄዳል። ይሄ ሰው መንገዱ ላይ እየሄደ ምን አሰበ? ለምንም ቂጣው ላይ መርዝ አድርጌባቸው ገድያቸው እነዚህን 2 ጓደኞቼን 3ቱንም ወርቅ ለምንን ያልወስድም የሚል ሀሳብ መጣለት። ተልከቱ ሰይጣን በሰው ልጅ ላይ ምን አይነት ተንኮል እንደሚያስሄድ። እነዚህ 2 ሰዎች ደግሞ እዚያ ሆነው ምን አሰቡ? ለምን ይሄ ጓደኛችን ቂጣውን ገዝቶ ሲመጣ ግንባሩን ብለን ገለነው፣ እኔ እናንተ ብቻ ወርቁን ለምን አንካፈልም ተባባሉ። ሁላቸውም በዚሁ ላይ አሰቡ። ልክ ሰውየው ቂጣውን ገዝቶ ሲመጣ መርዝ አድርጎላቸው ይዞ መጣ። ልክ ያንን ሊሰጣቸው ሲያስቀምጥላቸው ገደሉት። እሱን በቃ ተከፋፈልናት ብለው በደስታ ሲጓርቁ ያንን ቂጣ አንስተው ሲበሉ ጓደኛቸውን ገደሉት። እነሱም መርዙን በልተው እዚያው ሞቱ። 3 4 ሬሳ ዒሳ ትቶት የሄደው ሰው ገድለውታል። እነዚህ 3 ሰዎች ደግሞ ተገዳድለዋል። ወርቁ ተቀምጧል። መሲሁ ጉዟቸውን ጨርሰው ልክ ሲመለሱ ይሄን ነገር አገኙ። በጣም ደነገጡ። ጓደኛው ሙቷል፣ እዛ ብሎ የተከተለው 3ቱም ሰዎች ሙተዋል። ወርቁ ግን ተቀምጧል። ማንም አልነካው። ፈአውሐ አላሁ ኢላ ዒሳ፣ አላህ ወደ ዒሳ የተከሰተውን ክስተት ነገረው፣ ተረከለት። ዒሳ ሆይ እዛ በኋላ እነዚህ አንተ ከሄድክ በኋላ እንዲህ ሆኗል ብሎ ልክ አሁን የነገርኳቸውን ታሪክ ሲነግረው ሀከዛ ተፍዐሉ ዱንያ ቢአስሓቢሃ ብለው ዒሳ ተናግረው ጥለውት ሄዱ። የዚች ዓለም ጸጋ፣ የዚች ዓለም ብልጭልጭ ጸጋ በባለቤቶቿ በወዳጆቿ ላይ ልክ እንዲህ ታደርጋለች ብሎ ተናግሮ ሄደ። ታገዳድላቸዋለች። ቦታቸዋል አይደለ? ይህ ነው እና መሲሁ ዒሳ ዓለይሂ ሰላም በጣም ድንቅና ተአምራቶችን ተሰጥተዋል። ይህ ሁሉ ግን አምላክ በእርሱ በኩል ያደረገው ተአምር ነው። ቦታቸዋል አይደል? አምላክ በነቢያት በኩል በርካታ ተአምርን ሲያደርግ ቆይቷል። በመሲሁም በኩል አደረገ። በሙሴ በኩል ባህርን የከፈለው ማን ነው? ያ አንዱ አምላክ ነው። ሙሴ ለመሆኑ በትሩ መጥቶ መክፈል ይችላል ወይ? አይችልም። በፍጹም ቦታቸዋል አይደለ? በትሩ አትከፍልም። ሙሴ መክፈል አይችልም። ማነው ይህን የሚያደርገው? አላህ ነው። አላህ ሲናገር ምን አለ? ወአውሐይና ኢላ ሙሳ አን ይድሪብ ቢዐሳከ አልበሕረ አለ። ወደ ሙሴም ትእዛዜን አስተላለፍኩኝ፣ በያዝካት ብትር ውሃውን ምታው ይከፈላልም አልኩት አለ። ፈንፈለቀ ፈካነ ኩሉ ፍርቅን ከጡድ ልዓዚም ይላል። በመታውም ጊዜ በበትሩ ለ2 ተከፈለ፣ 2 ጋራ ሆኖ ደርቆም ቀረ አለ። ከዚህ ተራራ ወደ ማሁሉ ተከፈተላቸው ሄዱ። አምላክ በነቢያት በኩል ተአምርን ያደርጋል። አብርሃምን እሳት እንዳታቃጥል ያዘዛት ማን ነው? አላህ ራሱ ምን አለ? ቁልና ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አለው። ኢብራሂምን ወደ እሳት በወረወሩት ጊዜ እሳትን እኔ ነኝ ያዘዝኳት ይላል። አንቺ እሳት ሆይ ለአብርሃም ሰላም ሁኝለት፣ ቀዝቃዛም ሁኝለት እንዳትጎጂ ብዬ አዘዝኳት አለ። እና ይህ ነው የሆነው ነገር። በነቢያት በኩል አምላክ ድንቅና ተአምርን ያደርጋል። በመሲሁም በኩል እንዳደረገው ሁሉ ይህ የመልእክተኛነታቸው የእውነተኛነታቸው ማረጋገጫ እንጂ የአምላክነት ማረጋገጫ አይደለም። ወደዚህ መንገድ ነው የምንጠራቸው፣ ወደዚህ መንገድ ነው የምንሰብካቸው። ልጆች እዚህ አዛሌን ነው ካላችሁ ቀጥሉ። ባረክ